ሰላም ሰላም የዚህ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁ ሌሎች የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ ያስተማር እንገኛለን። ቻናላችን አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እስከ መጨረሻው እዩ። ኦንላይን መማር የምትፈልጉ ልጆች ታች ባለው ስልክ ደውላችሁ መማር ትችላላችሁ። እንዲሁም በውስጥ መስመር ደውላችሁ ማናገር ትችላላችሁ። ትምህርቱንም የምንሰጥባቸው ሚዲያ አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ ይሆናል። ዛሬ ይዤላችሁ የመጣው የአማርኛ ፊደሎችን እንዴት በእንግሊዘኛ እናነባቸዋለን የሚለውን ይዤላችሁ መጥቻለሁ። በተረጋጋ መልኩ አነብላችኋለሁ። እናንተ ግልጽ እንዲሆንላችሁ ደብተርና እስክሪብቶ ይዛችሁ እኔ ሳነብ እናንተ በመጻፍ ተከታተሉኝ። ሰብስክራይብ እንዳትረሱ። እሺ እንጀምር። የመጀመሪያችን ሀ ናት። ከሀ እስከ ረ እናያለን ማለት ነው። ኤች ኤ እንደ ሀ ይነበባል። ኤች ኤ እንደ ሀ ይነበባል። ኤች ማለት ተነባቢ ናት። ኤ ማለት አናባቢ ናት። አናባቢ። ስለዚህ ይቺ ተነባቢዋ እስከ መጨረሻው ድረስ ተመሳሳይ እየሆኑ ይሄዳል ማለት ነው። ተመሳሳይ እየሆነች ትሄዳለች ማለት ነው። አናባቢዎች ግን ከሀ ላይ ኤ፣ ከሁ ላይ ዩ እየተቀያየረ ይሄዳል ማለት ነው። አናባቢ ይቀያየራል። እሺ ኤች ኤ እንደ ሀ፣ ኤች ዩ እንደ ሁ፣ ኤች አይ እንደ ሂ፣ ኤች ኤ እንደ ሀ፣ ኤች ኢ እንደ ሄ፣ ኤች እንደ ህ፣ ኤች ኦ እንደ ሆ። አያችሁ ተነባቢዋ ምን ሆነች? ተመሳሳይ። አናባቢዎች ግን ይቀያየራሉ ማለት ነው። ከሀ ላይ ኤ ናት፣ ከሁ ላይ ዩ ናት፣ ከሂ ላይ አይ ናት፣ ከሀ ላይ ኤ ናት። ይች ማለት ሀ ስንል የመጀመሪያዋም አራተኛውም ሀ። ስለዚህ ተመሳሳይ ድምጽ ስላላቸው ተመሳሳይ ይሆናል ማለት ነው። አናባቢውም የሄ ኢ ትሆናለች። የህ የስድስተኛ ፊደሎች አናባቢ የላቸውም፣ ተነባቢ ይሆናሉ ማለት ነው። የሆ ኦ ትሆናለች ማለት ነው። እሺ ወደ ቀጣያችን እንሂድ። ኤል ኢ እንደ ለ፣ ኤል ዩ እንደ ሉ፣ ኤል አይ እንደ ሊ፣ ኤል ኤ እንደ ላ፣ ኤል ኢ እንደ ሌ፣ ኤል እንደ ል፣ ኤል ኦ እንደ ሎ። የለ ደግሞ ተነባቢ ማን ናት? ኤል ናት። ኤል ናት። ስለዚህ ኤልም ተመሳሳይ ሰባቶች ቦታ ላይም ተመሳሳይ ትሆናለች ማለት ነው። እሺ የሀ ኤች ኤ እንደ ሀ ይነበባል። ኤች ዩ እንደ ሁ፣ ኤች አይ እንደ ሂ፣ ኤች ኤ እንደ ሀ፣ ኤች ኢ እንደ ሄ፣ ኤች እንደ ህ፣ ኤች ኦ እንደ ህ። እነዚህ ሀ ማለት ከመጀመሪያው ጋር ተመሳሳይ ድምጽ አላት። ስለዚህ ተነባቢና አናባቢዎች ተመሳሳይ ናቸው ማለት ነው። ወደ ቀጣያችን ስንሄድ ኤም ኢ እንደ መ፣ ኤም ዩ እንደ ሙ፣ ኤም አይ እንደ ሚ፣ ኤም ኤ እንደ ማ፣ ኤም ኢ እንደ ሜ፣ ኤም እንደ ም፣ ኤም ኦ እንደ ሞ ይሆናል ማለት ነው። ቀጣያችን ኤም ኢ እንደ ማን ይነበብ? እንደ መ። ስለዚህ ተነባቢ ኤም ናት ማለት ነው። ኤም ናት ማለት ነው። ወደ ቀጣያችን ስንሄድ ኤስ ኢ እንደ ሰ፣ ኤስ ዩ እንደ ሱ፣ ኤስ አይ እንደ ሲ፣
ኤስ ኤ እንደ ሳ፣ ኤስ ኢ እንደ ሴ፣ ኤስ እንደ ስ፣ ኤስ ኦ እንደ ሶ። ከዚህ ላይም ተነባቢዋ ኤስ ናት ማለት ነው። ኤስ ናት ማለት ነው። ቀጣያችን አር ኢ እንደ ረ፣ አር ዩ እንደ ሩ፣ አር አይ እንደ ሪ፣ አር ኤ እንደ ራ፣ አር ኢ እንደ ሬ፣ አር እንደ ር፣ አር ኦ እንደ ሮ ይነበባል ማለት ነው። አር ማለት ተነባቢ ናት ማለት ነው። ተነባቢ ናት ማለት ነው። ስለዚህ አናባቢዎች ግን ለምሳሌ የመጀመሪያ ፊደሎች ላይ አናባቢዎች ተመሳሳይ ናቸው። ሀ ይች ላይም ሀ ኤ ናቸው። ከዚያ ውጭ ያለው ግና ኢ የሆነ እስከ መጨረሻው ድረስ ይሄዳል ማለት ነው። ሁለተኛ ላይ ስትሄዱ ዩ የሆነ ይሄዳል ማለት ነው። ሀ ብለን ሁ ስንል የተለያየ ድምፅ እንዳለው ሁሉ እነዚህም አናባቢ ከሀ ላይ ያለችዋና ከሁ ላይ ያለችዋ ይለያያሉ ማለት ነው። ዩ ትሆናለች ማለት ነው። የሁሉም ከላይ ወደ ታች ስታዩ ዩ ይሆናል ማለት ነው። የአጠቃላይ የሁለተኛ ፊደሎች አናባቢ ዩ ይሆናል ማለት ነው። ወደ ሶስተኛ ስንሄድ ሂ የምንላት አናባቢ አይ እየሆነ ይሄዳል ማለት ነው። አይ እየሆነ ይሄዳል ማለት ነው። አራተኛ ኤ እየሆነ ይሄዳል። አምስተኛ ኢ የሆነ ይሄዳል ማለት ነው። የስድስተኛ ተነባቢ እንጂ አናባቢ የላቸውም ማለት ነው። ሰባተኛ ደግሞ ኦ የሆነ ይሄዳል አናባቢው ማለት ነው። ተነባቢው ግና ተመሳሳይ ማለት ነው። በደንብ አርጋችሁ ኤች ተነባቢዋን በደንብ አርጋችሁ መያዝ አለባችሁ። የለ ኤል መሆኗን፣ የሃ ኤች መሆኗን፣ የመ ኤም፣ የሰ ኤስ፣ የረ አር ተነባቢዎችን በደንብ አርጋችሁ መያዝ አለባችሁ ማለት ነው። የዛሬ ትምህርታችን ይህን ይመስላል። ቀጣይ ባለው ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ።